ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ለእናንተ ክቡራን ተመልካች አድማጮቻችን የሚሆነውን ዝግጅታችንን አጠናቀን መተናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። የዛሬ ወቅታዊ ዘገባዎቻችንን በተመለከተ በዜናዎቻችንም መረጃዎችን አካፍለናል። አሁን ደግሞ እንግዳ ይዘንላችሁ መተናል። በተለይም በኢትዮጵያ ወቅታዊ ጉዳዮች ላይ እንደዚሁም ደግሞ በደቡብ ክልል ላሉት ተጨባጭ ሁኔታዎች የዛሬ እንግዳችን በሰፊው ጉዳዩን ያብራሩልናል። በተለይም በደቡብ ያለው ችግር ከሌሎቹ ክልሎች በባሰ እንደሆነ እየተገለጸ ባለበት በዚህ ሰዓት ዛሬም ብዙ የመገናኛ አውታሮች ሽፋን አልሰጡትም ነው የሚባለው። ኢትዮጵያ አጣብቂኝ ችግር ውስጥ ገብታለች። በጠቅላላ በኢትዮጵያ የሚኖረው ማህበረሰብ ግራ ቀኙ ኋላው ፊቱ ጨለማ ሆኖበታል። ጠቅላይ ሚኒስትሩ ፓርላማውን ብልጽግናም በአጠቃላይ ስለነዚህ ችግሮች መፍትሄ ከመሻት ይልቅ ተመልሶ ሌላ ችግር ውስጥ እንዲገባ ነው በርካታ ስራዎች እየሰሩ የሚገኙት። ምንድን ነው መደረግ የሚገባው? በተለይ በደቡብ ያሉት ችግሮችስ ምን ይመስላሉ? ሀገሪቱ እንዲህ ውስብስብ ችግር ውስጥ ባለችበት በዚህ ሰዓት ብልጽግናዎች ጠቅላይ ሚኒስትሩንም ጨምሮ ለምርጫ ደፍ ደፍ እያሉ ይስተዋላል። ለመሆኑ አሁን ምርጫ የሚከናወንበት ጊዜና ወቅት ነው ወይስ ሀገራችን ኢትዮጵያን ካለችበት መከራና ስቃይ ማውጣት? ለማንኛውም በደቡብና በሌሎችም አካባቢዎች ስላሉት ወቅታዊ ጉዳዮች ከዚህ ቀደም በተደጋጋሚ ጊዜ በዘውዱ ሾው ሚዲያም እየመጡ ሀሳባቸውን ከሚሰጡን ኢትዮጵያኖች መካከል መምህር ደምሰው ነው። መምህር ደምሰው እንደምታውቁት በደቡብ ያሉትን ጉዳዮች እንደውም እንደዚሁ በዓለም አቀፍ ደረጃ ሀገራዊ ምክክር ወይም ደግሞ ስምምነት ላይ የምንደርስባቸውን ጉዳዮች እየሰሩ ከሚገኙት አንዱ ናቸው። ከእሱ ጋር የምናደርገው ውይይት እንድትከታተሉ አሁንም በማክበር ጋብዛለሁ። ጤና ይስጥልኝ አቶ መምህር ደምሰው፣ በጣም አመሰግናለሁ። ዛሬም በድጋሚ በመገናኘታችን ደቡብ ላይ በርካታ ችግሮች እንዳሉ ብዙ ሰዎች ይገልጻሉ። አንዳንድ መረጃዎችም ከአካባቢው እየመጡልኝ ነው ያሉት። ህዝቡ ጩኸት ያሰማል፣ ግን አዳማጭ አላገኘንም። መገናኛ አውታሮችም በዚህ ጉዳይ ላይ ሽፋን አልሰጡም የሚል ወቀሳም እየመጣ ነው ያለው። እንደው ምንድን ነው ያለው በደቡብ አካባቢ ያሉ ችግሮች? እስቲ በጉልህ ለተመልካች አድማጮቻችን ብትገልጽልን። አመሰግናለሁ። ታንኪዩ የዘወትር ደንበኛችን፣ መቼስ ለኢትዮጵያ ህዝብም አይንና ጆሮ ሆነ ለምታደርጋቸው አስተዋጽኦ እውነት ትልቅ ጉልህ ከበሬታ አለኝ። በየጊዜው እኔም ሆንኩ ሌሎች ኢትዮጵያውያን በሙሉ ቀርበው በዚህ ሾው ለመላው ለኢትዮጵያ ህዝብ በሀገራችን ለሚደረገው ሰቆቃ፣ መከራ፣ እንግልት እና ሀገራችን ላይ ለተጋረጠው አደጋ የመፍትሄ ሀሳቦችን በማቅረብ ያሉትን ችግሮችን ህብረተሰቡ ሁሉ እንዲያውቁ ማድረግ በመጀመሪያ ለሚዲያው እና ለአንተ እና ለስራ ባልደረቦች ትልቅ አክብሮትና ምስጋና አቀርባለሁ። በእርግጥ በዚህ በደቡብ ኢትዮጵያ አጠቃላይ በአሁኑ ሰዓት ያሉት ኦልሞስት ወደ 66 ብሔረሰቦች ናቸው። እነዚህም 67ቱ ብሔረሰቦች በሰላም፣ በፍቅር፣ በአንድነት ህዝቡ ቀደም ሲል በተለያዩ አካባቢዎች ይኖራሉ። በደቡብ ማዕከልም በተለይ ለማዕከላዊ ለኢትዮጵያ እውነት ቡናው፣ ኮሮሪማው፣ ጤፍን ሁሉ ካሽክሮፍን ሁሉ ለዋናው ለኢትዮጵያ እምብርት ወደ አዲስ አበባና ወደ ተቀሩት የጎረቤት አገሮች ክፍላት ሀገር ሁሉ በመገብ ህዝቡ ትልቅ ነው። በዚህ ላይ ምንድነው ሌላው ብሔረሰብ ሁሉ እውነት ከአሁን ቀደምም ለረጅም ጊዜያትም ከአማራው፣ ኦሮሞ፣ ሌላው ብሔረሰብ ሁሉ አብሮ በአንድነት በመተሳሰብ የሚኖርባት ላንድ ኦፍ ፒስ ወይንም የሰላም ሰገነት የምትባል አገር ናት። አሁን ከቅርብ ጊዜ ጀምሮ አሁን ባለው በዚህ በብልጽግና መንግስትም በተለያዩ ወቅቶች አንዴ
ክልሎች ይበተናሉ፣ አንዴ ወደ አንድነት ይመጣሉ። በዚሁ አገዛዙ አንዴ ይበትናል፣ አንዴ ይሰበስባል። በዛ በተለያዩ ማህበራዊ ቀውሶች ይህንን ህብረተሰብ ይገጥመዋል። በተለይም አሁን በቅርቡ ህዝቡ በእውነት ኢኮኖሚካሊ ክራይስ፣ ማህበራዊ ቀውስ፣ ሁሉም ነገር ከፍተኛ ችግር ባለበት በዚህ ላይ በርካታ ዜጎች ተጎድተዋል፣ ከማህበራዊ ህይወታቸው ተመሰቃቅሏል። ለዚሁም በርካታ ጀግኖች ዛሬ ወንድሞቻችን የኢትዮ ደቡብ የነጻነት አርበኞች እውነት የአገዛዙን አንደኛ ግፍ ሌላው ምንድነው በዚህ በዘይሴ ማህበረሰብ ላይም የሚደርሰውን የዘር ፍጅት በዚህም ላይ እውነት ባለፈው በቅርቡም 6 ሞተረኞች ሲረሸኑ ሌሎች ደግሞ በርካታ 25 ንጹሃንም ተገለዋል። ወደ 60 የሚሆኑ ዜጎችም ደብዛቸው ጠፍቷል። በአብዛኛው ጊዜ እነዚህ ላይ በርካቶችም በጥይት በተለያየ ተመተው ወደ አርባ ምንጭ ሆስፒታል ሄደው በሕክምና በመላ ይገኛሉ። ሌላው የዚህ የከፋፍለ ግዛ ሴራም በህዝቡ ላይ እጅግ ተደቅኖ ይገኛል። የወጣቶች አፈሳ እጅግ ተጠናክሮ ቀጥሏል። አፈሳውና አሰሳው በጣም በከፍተኛ ሁኔታ አለ። ሌላው መላው የደቡብ ህዝብም እንድነቃ በዚሁ ላይ ለሀገሩ ጉልህ አስተዋጽኦ ሚና እንዲኖረውና ከፍተኛ ትግል እንዲያደርግ እውነትን ነው። ለደቡብ ኢትዮ ደቡብ ዛሬ በአገዛዙ በሚደርሰው በዜጎች ላይ ከፍተኛ ሞት በተደጋጋሚ ነው። በዚህ ህዝብ ላይ እውነት የደረሱት ጥቃቶች፣ ሞቶች፣ እስራቶች፣ እንግልቶች በርካቶች ናቸው። ለዚህ ላይ ለዓለም አቀፍ ማህበረሰብ ሁሉ ጀግኖች እነዚህ የነጻነት አርበኞችም ጥሪ አድርገዋል። ለዲያስፖራው ጥሪ አድርገዋል። ለምሁራኖች ጥሪ አድርገዋል። ይህንን ደብዳቤ ያወጡትን የአቋም መግለጫ ሁሉ ልከል ያለው ይህም በዚያ መሰረት እውነትን ነው። ትልቅ እንግሊዝ ትልቅ ጥፋት ነው። እብን በርካታ ግለሰቦቹ በአሁኑ ሰዓት ታስረው በዚህ ላይ የሚገኙ ከመሆናቸው ሀብትና ንብረታቸውም እየተዘረፈ ሌሎች ደግሞ በእያንዳንዱ ቀበሌ 25 ወጣቶችን አቅርቡ በሚል ከፍተኛ ሁኔታ ነው ዛሬ ህዝቡ በመረበሽ ያለው። በቅርቡም ራሱ ጠቅላይ ሚኒስትሩም ወደ አዋሳ ከተማ በመሄድ ከፍተኛ የጦር ትርኢት ነው፣ አቅሜ ይሄ ነው፣ ጉልበቴ ይሄ ነው ብሎ ህዝቡን ለማሳየትና ለማስፈራራት በዚህ ምርጫ ወቅት ላይ ህዝብን ከመቀስቀስ የጦር መሳሪያ በሄሊኮፕተር ላይ ቶካንዶች፣ አየር ወለዶች እንዴት እንደሚወርዱና በአዋሳ ሐይቅ ዙሪያ ህዝቡ በዚህ ላይ በጣም ተሸብሯል። እውነቴን ነው። ይህንን ያህል ከባድ የጦር መሳሪያ ትርኢት ሀገራችን መካከለኛ ምስራቅ እስያ ሀገር አይደለችም። እንደነ ኢራን አይነት አካባቢ እንደነ ኢራቅ አካባቢ አይደሉም። ግን ከፍተኛ የጦርነት ሾው በማሳየት ህዝቡ በዛ እርግጥ ነው በስነ ልቦና እውነት ህዝቡ በጣም ተረብሾ ነው የሚገኘው በአሁኑ ሰዓትም። ስለዚህ ከዚህም በላይ በርካቶች ዛሬ ከትምህርት ገበታቸው ተፈናቅለዋል። በዚህ በአካባቢ በዘይሴ ብሔረሰብ ላይ በሚደረሰው ጭፍጨፋም አብዛኛዎች ትምህርት ቤቶች ዝግ ናቸው። የጤና ተቋማቶች ዝግ ናቸው። ማህበራዊ እንቅስቃሴዎቹ ሁሉ ዝግ ናቸው። በእውነት ባለው በሀገራችን ችግር ላይ በሚሊዮን የሚቆጠሩ ዜጎች ተገለዋል፣ ተፈናቅለዋል። ሀገራችን ከተጀመረበት ጊዜ ከፍተኛ አደጋ ነው እናት ሀገራችን ላይ የተደቀነው። ዛሬም ቢሆን የጦርነት ነጋሪቶችም በተለያየ አካባቢ እየተጎሰሙ ነው የሚገኙት። ምንድን ኢትዮጵያ ምን አይነት ጨካኝ መሪ ላይ ክፉ ህዝብ ላይ መሪ ላይ እንደወደቀች እውነትን ነው። ሀገሪቷ ዛሬ እጅግ አሳሳቢ ደረጃ ስላለ ሁሉም ኢትዮጵያዊ ተባብሮ በአንድነት በህብረት ይህንን በቃ ካላለ እናት ሀገራችን ላይ እውነትን ነው ኢትዮጵያ ያለችበት ሁኔታ እጅግ እጅግ ያሳስባል። በዚህ የምንቀጥል ከሆነ ኢትዮጵያ ላይ ትልቅ አደጋ ትልቅ ችግር ይፈጠራል። ስለዚህ በህዝቡ ላይ የሚደረገው ስቃይ፣ ሞት፣ እንግልትን ይህንን በተናጠል አይደለም የምናስቆም። ሁላችን በህብረት በአንድነት ሆነን በቃ ካላን እናት ሀገራችን ላይ የተደቀኑት መከራ፣ ስቃይ፣ የፍትህ የነጻነት እጦት እጅግ በጣም ከፍተኛ ስለሆነ ማንኛውም ማህበረሰብ አሁን ያወጡትን መግለጫቸው ላይ ይሄ ነው። ለዓለም አቀፍ ማህበረሰቡ በዚህ ላይ ጣልቃ ገብቶ እውነትን ነው ይህንን ነገር እንዲያረጋጋና አስቸኳይ መፍትሄ እንዲፈልግ ሌላው ማህበረሰብ በዲያስፖራ የሚገኘው ሁሉም ተባብረው ይህንን በቃ ካላን እጅግ ከዚህ የከበደ ሁኔታ እናት ሀገራችን የሚገጥም መሆኑ የሁላችንም ጥረትና ህብረት ይጠይቃል። እጅግ በጣም ዘውዱ ወንድሜ አመሰግናለሁ። በመግለጫቸው ላይ የአገዛዙ ግፍ ይብቃ ነው መግለጫው። ይህንን ይመስላል። ለተመልካቾቻችንም ይሄ ነው አይደለም
አዎ ትክክል ነው። ይህ በዚህ መግለጫ ላይ የአገዛዙ ግፍ ይብቃ፣ የዘይሴ ህዝብ ላይ የሚፈጸመው የዘር ፍጅት በአስቸኳይ እንዲቆም፣ የከፋፍለ ግዛት ሴራ ይሄ ዲቫይድ ኤንድ ሩል፣ የወጣቶች አፈሳ እና ለመላው ህዝብ ጥሪ፣ ለመላው ለደቡብ፣ ለምሁራን፣ ለዲያስፖራው፣ ለጸጥታ አካላትም ለዓለም አቀፍ ማህበረሰብ ሁሉ ይሄ ጥሪ በዚህ ላይ ቀርቧል። ይሄ እጅግ ሁኔታ የሀገሪቱ ሁኔታ እውነት ነው። ከጊዜ ወደ ጊዜ በምናይበት ጊዜ ከዲጡ ወደ ማጡ ሀገሪቷ እጅግ ከፍተኛ አደጋ ላይ ነው ወደቀችው። ስለዚህ መላው የኢትዮጵያ ህዝብ ማንኛውም ማህበረሰብ ከጥቃቅን ልዩነቶች ወጥቶ በህብረት በአንድነት ሆኖ በቃ እስካላለ ድረስ አደጋው እናት ሀገራችን ላይ የተደቀነው ቀላል አደጋ አይደለም። ስለዚህ ሁሉም በህብረት በአንድነት በመሆን ይህንን ሁኔታ ላይ አንድ እልባት ላይ ካልደረሰ አደጋው የመጣው መጪው አደጋ ከዚህ የባሰ አሁን እኛ 50 ሰው ሞተ፣ 40 ሰው ሞተ፣ አርሲ ሸርካ ላይ ይህን ያህል ደረሰ፣ ሌሎች ማህበረሰቦች ላይ የዚህ አይነት በደል ደረሰ። ከዚህ የከፋ መከራና ስቃይ ሳይመጣ እናት ሀገራችን ከውርደትና ከውድቀት ለማንሳት የሁላችን ርብርብ ይጠይቃል። የጋዜጠኞችን፣ የምሁራንን፣ የዲያስፖራውን መላ ማህበረሰባችን ሆነን ይህንን ጨካኝና ግፈኛ አገዛዝ በቃ እንድንል ጥሪ ነው የተደረገው። እጅግ በጣም አመሰግናለሁ። ከልብ አመሰግናለሁ። መምህር ደምስ እንግዲህ ሰፊ ትንታኔ ነው የሰጡት በዚህ መግለጫ ላይ። በእርግጥ ማህበረሰቡም ዓለምም እንዲያውቅላቸው ጉዳዩን ማሳወቁ ተገቢና አስፈላጊ ነው። እንደሚታወቀው ከዚህ በፊትም ከአንተ ጋርም ቃለ ምልልስ አድርገናል። በደቡብ የፋኖ ኃይሎች ተደራጅተው ስራ እየሰሩ እንዳለ ይታወቅ ነበር። ያ እንቅስቃሴ በምን ሁኔታ ላይ ነው ያለው? ምናልባት እነዚህ መግለጫ ከመስጠት በዘለለ ትጥቅና ትግል ውስጥ የመግባት ነገር አይስተዋልም ወይ? ምንድን ነው እየተደረገ ያለው? በእርግጥ ባለፈው ትልቅ በተደረገው ተጋድሎዎችም በአካባቢ ያሉት የፌደራል አሁን በዚህም ወቅት እኮ ፌደራል ልዩ ኃይሎች መጥተው በአካባቢ የፖሊስ ሰራዊት መጥቶ ከፍተኛ እርምጃ ነው። 6 ሞተረኞችም ሞተዋል። ኦልሞስት 25 የሚሆኑ ዜጎች እዛ አካባቢ ተረሽነዋል። ባለፈው ጊዜም ከ30 በላይ ንጹሐን ናቸው የተገደሉት። ከታጣቂ ኃይሉ ጋር ግንኙነት አላቸው በሚል ነው? እስከ ሌላ ጉዳይ ጋር ነው የተገደሉት እነዚህ ሞተረኞች? እነዚህ አንደኛ የአካባቢ ያለው ማህበረሰብ አንደኛ የራሳቸው ጥያቄ ያላቸው፣ ሁለተኛ እዛ አካባቢ የተገኙትን አሁን ሞተረኞችም የተገደሉት ሌሎችም አሁን በርካቶች አርባ ምንጭ ሆስፒታል ያሉ አንደኛ ከነዚህ ልጆች ጋር ግንኙነት አላቸው፣ በዛ አካባቢ ከሚገኙት ከነጻነት አርበኞች ጋር ግንኙነት አላቸው በሚል አንዱ ነው። ሁለተኛ ማህበረሰቡ ደግሞ የራሱ ጥያቄ አለ። ራሱን በራሱ የማስተዳደር በህገ መንግስቱ ራሱ በጸደቀው ሀገሪቷ በምትመራበት መብታችን ይከበርልን የሚል ጥያቄዎችን ተደጋጋሚ አቅርበዋል። በዛ መሰረት ነው አሁን ገብተው አድማ በታኝ ልዩ ኃይል መከላከያ መጥቶ በርካታ ዜጎችን የፈጀው። በዛ መሰረት ነው ሀብትና ንብረት ሁሉ ጭነው ይዘው ሄደዋል እኮ። እውነቴን ነው። እጅግ በሚያሳዝን ደረጃ ነው። ዛሬ ቦታው የት ነው? ዘይሴ ቀበሌ ነው። ዘይሴ የሚል ቀበሌ ነው። እዛ መግለጫውም ላይ ተጽፈዋል። ዘይሴ በሚል ቀበሌ አካባቢ ነው። በአርባ ምንጭ ነው? በወላይታ ነው? በምንድን ነው አካባቢው? አርባ ምንጭ ዙሪያ ወረዳ ዘይሴ የሚል ቀበሌ ነው። ምንድነው የመብት ጥያቄያቸው? እነሱ በግልጽ የታወቀ ነገር አለ። መብታችን ይጠበቅ ሲባል ምን ማለት ነው? ምንድን ነው በቀጥታ የሚፈልጉት? አዎ የመብት ጥያቄያቸው አንደኛ በተቀመጠው በህገ መንግስቱ በተቀመጠው መሰረት አንደኛ ልዩ ወረዳ ይገባናል የሚል ነው። ሁለተኛ በርካታ ዜጎች እዛ አካባቢ ታስረዋል። ደብዛቸው ጠፍቷል። አሁን እንኳን የታፈኑት እኮ ወደ 60 ናቸው። ወደ 60 የት ቦታ እንዳሉ እነዚህ ዜጎች አይታወቁም በአሁኑ ሰዓት። ስለዚህ ለዚህ የት አሉ ዜጎቻችን? የት አሉ? የታሰሩት የት ቦታ ነው? እንኳን ቀለብ ህዝብ እኮ መልስ መስጠት እኮ አልቻለም እኮ። ስለዚህ ታፍነው ሄደዋል። የገቡበት ቦታ አልታወቅም። እነዚህ ዜጎች በአስቸኳይ እንዲፈቱልን። ምክንያቱም አብዛኛዎቹ አባወራዎች ናቸው። አሁን የከታሰሩትም ግማሹ ወጣቶች ናቸው። ቤተሰቦቹ ልጆቻቸው በአስቸኳይ እንዲለቀቁ፣ ሌሎች ደግሞ ምንድነው ህፃናትም ሌላው ማህበረሰብ ከአባወራ ውጭ ለምሳሌ ቤተሰቡን የሚያስተዳድረው ኦልሞስት እኮ ቤተሰቡ ሁሉ ባዶ ነው በአሁኑ ሰዓት። ምክንያቱም አብዛኛው ሰው
ሰርቶ ጥሮ ነግዶም አርሶም የሚያበላው ቤተሰቡን ያ ነው። ያ አሁን አብዛኞቹ ወደ ከ60 በላይ የሆኑት ተይዘው ደብዛቸው ጠፍቷል። ስለዚህ በአስቸኳይ እነዚህ ሰዎችም እንዲለቀቁ በዛ ነው አሁን ትግልም የተያያዙት። ቀደም ሲልም እኮ በተደጋጋሚ ዛሬ ብቻ አይደለም፣ ባለፈውም 4ቱን ወጣቶች ናቸው በሞተር ብስክሌት ላይ እያሉ የተረሸኑት። በርካቶች ስቃይና መከራ ነው። ዛሬ ግማሹ ተይዘው እዛ አንድ ትልቅ እስር ቤት አለ አርባ ምንጭ አካባቢ ወደ ምዕራብ አባያ አካባቢ እዛ እስር ቤት ነው ግማሽ ቀደም ሲል የነበሩት። የአሁኖች ደግሞ ደብዛቸው የለም። ህዝቡ ግፍ ነው። ይህ ግፍ እየተፈጸመብን ነው፣ እየተገደልን ነው። ፍትህ በመጠየቃችን መብት በመጠየቃችን እየተገደልን ነው። ይሄ ነው የህዝቡ ዋናው ጥያቄ። የክልሉ መንግስት ነው ይህንን አፈና ግድያ እየፈጸመ ያለው። የፌዴራል መንግስቱም የመከላከያ እጅ አለበት ይሆን? የፌደራል መንግስቱ መከላከያም አለ፣ የክልሉ ልዩ ኃይልም አለ። እነዚህ በመቀናጀት ነው ይህንን እርምጃ የሚወስዱት። ምናልባት ይሄ ዜ የሚባለው ማህበረሰብ ላይ ነው የግፍ እየደረሰ ያልከኝና የአርባ ምንጭ ሌሎቹ ነዋሪዎች ወይም ሌሎቹ ብሔረሰቦች በዚህ ጉዳይ ላይ እያደረጉ ያለው እንቅስቃሴ ይኖር ይሆን? ወይም ለምን የሚል ጥያቄ ሳላነሱም ሌሎችም በዚህ መሰረት ባለፈው ከፍተኛ ጎረቤት የሚገኙ ለምሳሌ የተለያዩ አካባቢዎች ወደነ ጉማይዴ ወደነ ኮንሶ ሰላማዊ እዛ አካባቢ የሚገኙት በርካታ የሸሌ ሌሎች ግለሰቦችም አሉ። በህዝቡ ላይ በሚደርሰው ዛሬ እኮ ከባድ የጦር መሳሪያ አምጥቶ አጠገባቸው ደግን ይገኘው። በዛ መሰረት በርካቶችም ከየቦታው እኮ እንዳይንቀሳቀሱ እንዳይናገሩ በሰላማዊ ሰልፍም በህዝባዊ እምቢተኝነትም በርካታ ነው። ከ10 ኦራል በላይ ሰራዊት መጥቶ ነው እዛ አካባቢ ዛሬ የሚገኘው። በዛ መሰረት የሌሎችም አፈና አለ። በእነዚህ ህዝብ ላይ በሚደረሰው ግፍ፣ መከራ፣ ሰቆቃ ሌላው ሁሉ እውነቴን ነው ትልቅ አስተዋጽኦ ዛሬ እያደረገ ነው የሚገኘው። ተባብሮ በአንድነት በቃ ካልተባለ አደጋው ከዚህ የበለጠ አደጋ እንደሚቀጥል ምንም ጥርጥር የለውም። ምክንያቱም ሰዎቹ የጠየቁት የፍትህ ጥያቄ ነው፣ የነጻነት ጥያቄ ነው፣ የመብት ጥያቄ ነው። መብታችን ይከበር በሚል ጥያቄ ጠይቀዋል። ግን ከዚህ ባሻገር እስሩ አፈሳው በአካባቢ በሚገኝ ሁሉ ጠራርገው ነው ጠቅላላ ውስጥ እስር ቤት የጣላቸው። አብዛኞቹ ባለፈው ለምሳሌ 4ቱ በጥይት ተመተው ሞተዋል። አሁን ደግሞ 6 ነው። ከ30 በላይ ሰዎች ደግሞ ንጹሃን ተገለዋል። በጣም የሚያሳዝን ነው። እንግዲህ በመላው ኢትዮጵያ ያለ ችግር ነው። በየቦታው እየከፋ ያለው ነገር ነው። ይህም በተመለከተ እንደው በኢትዮጵያም በውጭም የሚገኘው ማህበረሰብ ዝምታውን የመረጠበት ሁኔታም ይስተዋላል። አንድ ነገር መደረግ ሲገባው በዝምታ እየተስተዋለ በእያንዳንዱ ቤት እየገባ ነው ያለውና ችግሩ ምንድን ነው መደረግ ያለበት ትላለህ? እዚህ ላይ አሁን ሌላው ማህበረሰብ ሁሉ እውነቴን ነው ዛሬ ሀገራችን እናት ሀገራችን የገጠመው ምናልባት ወደ ግራ ትሆንልኛለህ፣ ትንሽ ወደ ቀኝ ሄዳል። ወደ ግራ ነው በተቃራኒው በዛኛው። አመሰግናለሁ። ታንኪዩ። በእርግጥ እዚህ ላይ ማንኛው ማህበረሰብ ያለበት ሁሉም ማወቅ ያለበት ኢትዮጵያውያን ዛሬ በመላው ዓለም የምንገኝ እውነቴን ነው ዲያስፖራውም ምሁራኖችም ሀገራችን ዛሬ የገጠማት አደጋ ቀላል አይደለም። እናት ሀገራችን ላይ ለገጠመው ግፍ መከራ ዜጎች ዛሬ በሚሊዮን የሚቆጠሩ ዜጎች ተገለዋል፣ ዜጎች ተፈናቅለዋል፣ ተርበዋል፣ ከሀገር ተሰደዋል፣ ከትምህርት ገበታ ውጭ ሆነዋል። ችግሩ አንድ በደቡብ ብቻ ሳይሆን ሀገራችን ዛሬ በሰሜን ምን አይነት አደጋ እንዳለ ከኔ በልጥ ስለመታወቅ ማብራራቱ ተገቢ አይደለም። ዛሬ በኦሮሚያ ክልል ምን አይነት ግፍና እርምጃዎች እንደሚወሰዱ ዛሬ በአማራው ክልል በተለያዩ አካባቢዎች ላይ በጎጃም በትላንትናው ዕለት ራሱ የተፈጸመው በድሮን ድብደባ የዜጎቹ እልቂት፣ በደብረ ታቦር 20 ጊዜ በቦምብ ተደብድቦ በርካታ ንጹሃኖች እንደሚገደሉ ዛሬ ከመሃል አዲስ አበባ አካባቢም በሺዎች እኮ ታፍሰው ወደ አዋሽ አርባ ሄዶ ዛሬ መከራና ስቃይ ያሉ ዛሬ አብዛኛው ዜጎቻችን እስር ቤት መከራና ስቃያቸውን እያዩ ነው የሚገኙት። ዛሬ በየክልሉ
መከራው ግፉ የኢትዮጵያ ተነግሮ በአጭር ጊዜ የሚያልቅ አይደለም። ዜጎች በማንነታቸው በእምነታቸው መከራና ስቃይ ከማየታቸው በላይ ደብዛቸው ይጠፋል፣ ይያዛሉ፣ ይታፈናሉ፣ የሚገቡበት ቦታ ይጠፋል። ስለዚህ የአገዛዙ ግፍና የህዝባችን ስቃይ በየጊዜው ከጊዜ ወደ ጊዜ እያየለ በመምጣቱ ሁሉም ኢትዮጵያዊ በሀገር ውስጥ ያለው በውጭም ያለው ተባብሮ ይህንን ነገር በቃ እስካላለ ድረስ አደጋው እጅግ በጣም ነው። ለዚህ ነው አንድነትና ህብረት የሚያስፈልገን። ካለዛ ሀገራችን እጅግ በጣም ከፍተኛ ውስብስብ ነው። በዚህ ላይ ነው ይሄ ግፍና ይሄ መከራ እያለ እንደገና ሰባተኛው ዛሬ አገራዊ ምርጫ ይባላል። አሁን ትልቁ ችግር በአንድ በኩል ሀገሪቷ በጦርነት ትታመሳለች። ጦርነቱ አልቆመም። ዜጎች አብዛኞቹ ጋዜጠኞች ሁሉ እስር ቤት ናቸው ያሉ። መከራና ስቃይ ነው ምሁራን እያዩ የሚገኙት። አዋሽ 40 ላይ፣ ቅሊንጦ ላይ፣ ቃሊቲ ላይ፣ ዞን 1 ዞን 2 3 4 5 ላይ፣ አባ ሳሙኤል እስር ቤት ላይ ዛሬ መከራና ስቃይ ዜጎቻችን እያዩ ነው የሚገኙት። ስለዚህ ሁሉም ኢትዮጵያዊ እውነትን ነው ከጥቃቅን ልዩነቶች ወጥተን ሁላችን ተሰብስበን የሀገራችንን እውነት የወደፊት ዕጣ በጋራ የምንወስንበትን ታላቂቷን ኢትዮጵያ ወደ ነበረችበት መልሰን ሁሉ በፍቅር በሰላም በአንድነት የምናደርገው ነገር ካልሆነ አደጋው እጅግ በጣም ተባብሶ ቀጥሏል። እስሩም ግድያውን ቀጥሏል። ስለዚህ የሁላችንንም ህብረትና አንድነት ይጠይቃል። ከዚህ አልፎ ለምስራቅ አፍሪካ ቀንድም ሁሉ አስጊ ሁኔታዎች እየተፈጠሩ ነው የሚገኙት። ግን በስርዓቱ ተስፋ ያልቆረጡ ግለሰቦችም ዛሬ ግማሹ በተለያዩ ግማሹ በሰላማዊ መንገድ ይላል፣ ግማሹ በምርጫ ይላል፣ ግማሹ ደግሞ በመደራደር ይላል። ይሄ ሁኔታ ሁሉ ትልቁ ነገር ምንድነው? ማስገደድ ወይንም ማስወገድ ነው ስርዓቱን ያለበት። በኋላ በሚቀጥለው ካለ ለአንድ ሰዓት አስተያየት ማጠቃለያ እንሰጣለሁ። እጅግ በጣም አመሰግናለሁ። ከልብ አመሰግናለሁ መምህር ደምሰው። እንግዲህ እንዳነሳው ነው በተለያየ ሁኔታ በተለይ አሁን በዚህ ችግር መከራ በበዛበት ምርጫ እንቅስቃሴዎች የማድረግ ሌሎች ነገሮች የማድረግ ነገር ይስተዋላል። በሚያሳዝን ሁኔታ አገሪቱ አጣብቂኝ ችግር ውስጥ ገብታለች። ከዛም በዘለለ መንግስት ሰራተኛው ራሱ ደሞዝ ታግዷል። አሁን በትግራይ ደሞዛቸውን ምንም እንደሌለ የክልሉ መንግስት ራሱ በምታየው ሁኔታ በደብዳቤው ላይ እንደሚገለጸው የመንግስት ሰራተኛው ደሞዝ የለውም ብሎ የጊዜያዊ አስተዳደሩም መግለጫ የሰጠበት ሁኔታም ሁሉ ተስተውሏል። ይሄ ደግሞ በደቡብም እንደዛው የሚስተዋል እንደሆነ እረዳለሁና የመንግስት ሰራተኛውም በዝምታ ተቀምጧል። እንዴት አድርጎ ነው ታዲያ በዚህ ሁኔታ ያለው ውስብስብ ችግር እንዲቀረፍ ከመንግስት ሰራተኛው ነገ ልክ እንደ ትግራይ ክልል እስከሚቆም የመጠበቅ ነገር ነው እና የሚስተዋለው ያ እንዳይሆን ወይም ከመሆኑ አስቀድሞ ምን ማድረግ አለበት ትላለህ? አሁን እንደ አጠቃላይ እኔ እንደ መፍትሄ የሚያስቀምጠው በእርግጥ እናት ሀገራችን ዛሬ እጅግ መስቀልያ መንገድ ላይ ነው የምትገኘው። ዛሬ በትግራይ አካባቢ ቀደም ሲል በማብራት በቴሌ በምናምን አንዳንድ ነገሮች በመቋረጥ ይታይ ነበር። አሁን ኦልሞስት ኦል ወደ ትግራይ አካባቢ ከኢትዮጵያ ክልል ውጪ በማድረግ የመንግስት ሰራተኞች እዛ ሲቪል ሰራተኞች ሁሉ አሉ። ማንኛውም የህዝቡ የመንግስት ሰራተኛ ዩኒቨርሲቲ የሚማሩ በርካታ ተማሪዎች አሉ። ኦልሞስት ኦል በጀቱን እኮ ዘግቷል። በጀቱን ከዘጋ ያ ማህበራዊ ህዝብ እዛ አካባቢ ያሉ የመንግስት ትግራይ አሁን እኮ ሌላ ክልል ሌላ ሀገር እየሆነች እኮ ነው አሁን ያለችው። ልክ እንደ ኤርትራ ትሂድ የሚለው ነገር አጣብቂኝ ደረጃ ላይ ነው እኮ ዛሬ የምትገኘው ትግራይ። ምክንያቱም ደሞዝ የለም፣ በጀት ዘግቷል። ማዕከላዊ መንግስት የሚሰጠው በጀት ነው ክልሎች የሚተዳደሩት። የኦሮሚያ ክልል ራሱ በጀት አለው። የደቡብ ኢትዮጵያ የራሱ በጀት አለው። በቢሊዮን የሚቆጠር በጀት እኮ ነው ለመንግስት ሰራተኛው አጠቃላይ በጀት የሚመደበው። ለማህበራዊ፣ ለዩኒቨርሲቲዎች፣ ለኢንሹራንስ ድርጅቶች፣ ለባንክ እንቅስቃሴዎች ሁሉ ማዕከላዊ መንግስት ነው የሚመድበው ከወርልድ ባንክ ከአይኤምኤፍ የሚያገኘውን ገንዘብ። ግን ይህንን ገንዘብ አሁን ትግራይን በተለያዩ ቅራኔዎች አንደ ወደ ወልቃይት ጉዳይ ይሄዳል፣ አንደ ወደ ሌላ ይሄዳል፣ አንደ ጦር ወደዛ ይጠጋል። ሀገሪቷ ውስጥ ፍጥጫ እውነቴን ነው እጅግ በማለቱ ዛሬ ካት አድርጎታል ተብሏል። ይሄን በተለያዩ ማህበራዊ ሚዲያዎች ሌሎችም ዘግበዋል። ያ ማህበረሰብ ዛሬ ትግራይን የሚገጥመው ይጠፋንታ ምን ሊሆን ነው? ትናንት አብሮ የነበረው ኤርትራ
ተነሳ ሄዳለች። ዛሬ ደግሞ ትግራይን ምን አይነት የጠፋንተ እንደመገጥም በቅርቡ የምናየው ነገር ነው። በዚህ ላይ ለጦርነት ደግሞ ሁለቱ ተፋጠዋል። በዚህ አይነት ደረጃ ሀገራችን ዛሬ የገጠመው በሁሉም ደረጃ ነው። በማህበራዊ፣ በኢኮኖሚ፣ ሶሻሊ በሁሉ ኢትዮጵያ በታሪኳ ያላየችው ግፍና መከራ ነው። የስርዓቱ ግፍና በደል ተነግሮ አያልቅም። የምናሸንፈው ግን በተግባር ብቻ ነው። እውነትና ሀቅ የያዘ አካል ምን ጊዜም ያሸንፋል። ዛሬ አማራው ክልል ያለውን ጉዳይ ታያለ። በዚህ ላይ አሁን ምርጫ ይባላል። ኦልሞስት 80 በፋኖች ቁጥጥር ስር ነው የሚገኘው። እዛ አካባቢ ምርጫ እንዴት ነው? ጦርነት ቦምብ እየዘነበብህ ቦምብ የሚዘንብበትን ህዝብ እንዴት ወደ ምርጫ ታመጣለህ? በመትረየስ በሞርታር በከባድ የጦር መሳሪያ ህዝብ እኮ እየተጨፈጨፈ ነው። እንደገና ለምርጫ የት ክልል ነው? ኦሮሚያ የት ክልል አካባቢ ምርጫ? ቤንሻንጉል ምን አይነት ስቃይና መከራ ነው ያለው? ጋምቤላ ምን አይነት ስቃይና መከራ ነው ያለው? በደቡብ በአብዛኛው ቦታ ምን ያህል ስቃይና መከራ ነው ያለው? በሀገሪቷ በሁሉ አኳያ ጦርነቱ፣ ምርጫው ይሄ ሁኔታ ባብሶ ብቻውን ያችን እንደገና 5ቷን የመከራ ዓመት ሌላ ለማድረግ ሌሎች የሚያጅቡት እጅግ ሁኔታን ነው። እጅግ የሚያሳዝነው ሌሎች አጃቢዎች ናቸው። ይህ መከራ፣ ይህ ግፍ በቦምብ በድሮን የሚያልቀውን ህዝብ እንዴት ወደ ምርጫ ይውጣ ትላለህ? ዜጎች በማንነታቸው በእምነታቸው የሚጨፉጨፉበትን መከራ የማይባት ነው። ግን በገዛ በሀገራችን ነፃነት አተን፣ ፍትህ አተን፣ ህሊና አተን አደጋ ላይ ስንወድቅ ያን ጊዜ ሁላችንን ተባብረን መቼ ነው ዝምታችን? እስከ መቼ ነው ዝምታችን? ምን አፈዘዘን? ምን አደነዘዘን? በሀገራችን ጉዳይ ሁሉም እኮ በዚህ በ21ኛው ክፍለ ዘመን መከራና ግፍ የሚቀበል የኛ ህዝብ ብቻ እኮ ነው። ትናንት አርሲ ላይ የተፈጸመውን ጉዳይ ተመልከት። ዜጎች አንድ እኮ አንድ ለአረብ ኤምሬት አንድ ለሞተ ግለሰብ ብሎ እሱ ሌላ የሀዘን መግለጫ ይልካል። በጣም የሚያሳዝነው 29 ኦርቶዶክስ በማንነታቸውና በእምነታቸው ስታረዱ ያ ከንቲባ ያለበት ነው፣ መንግስት መዋቅር ያለበት ነው፣ ፖሊስ ያለበት ነው፣ ጸጥታ አስከባሪ ያለበት ነው። አንድ ሰው ለኦርቶዶክስ እምነት ተከታዮች እዛ አካባቢ ላይ በአማራነታቸውና በኦርቶዶክስ ተከታይ በመሆናቸው ብቻ ሲጨፈጨፉ አንድ የደረሰ አካል የለም። የኦሮሚያ ክልል ምንም መግለጫ አልሰጠም። አስብ፣ ማዕከላዊ መንግስት መግለጫ የሰጠው ምንም ነገር የለም። እስቲ ሌሎች ምንድነው? ሰብአዊ መብት ኢሰመጉ ብቻ ነው መግለጫ የወጣው። ሌሎች የኦርቶዶክስ እምነት ተከታይ አባቶች ትልቅ ኃላፊነት አለባቸው። የሙስሊም እምነት ተከታዮችን መግለጫ አውጥተዋል። ግፍ ነው ይሄ የሚፈጸመው። ግን ከማንም ነገር በላይ ለዜጎች ትልቅ ኃላፊነት ያለው እኮ መንግስት ነው። አውጆ ተቆጣጥሮ ደርሶ በቁጥጥር አድርጎ ወንጀለኛው ለፍርድ ማቅረብ የሚገባው። የአባቶችም እውነት ነው፣ የእምነት አባቶች እጅግ እውነት ነው ትልቅ ጥፋት እየሰሩ ነው። በተለይ ሲኖዶሱ መግለጫ ማውጣት አይደለም እኮ ህዝበ ክርስቲያን በሙሉ አውጆ ማስነሳት አለበት። ጥቁር ለብሶ መውጣት አለበት እኮ። አሁን ለሞቱት ለተጨፈጨፉ ይሄ አንድ አይደለም እኮ። አርሲ 20 ጊዜ ነው ግፍ የተፈጸመው። በተለይ ሸርካ ላይ የሚታረዱትን ተመልከት። አሁን እዛ አካባቢ ያለው ትላንት እኮ ሌሊቱን ሲሰደድ ነበር እኮ። በጦር መሳሪያ እያሳደዱ እየገደሉ እኮ ነው። ሀገራችን በሁሉ አቅጣጫ ቀውስ ነው። ደም ያልፈስ ኢትዮጵያ እኮ የደም መሬት ሆናለች እኮ። ንጹሃን የሚገደሉባት ሆናለች እኮ። ምሁራኖች ምንድን ነው የሚያፈዘን? ሁላችን ከጥቃቅን ልዩነት ወጥተን አውሮፓ ያሉት አንድ ለንደን ላይ ለምን አንሰበሰብም? በውጭ በአሜሪካ ያሉት ለምንድን ነው ሁሉ ተሰብስበው ነው ለዓለም ማህበረሰብ እኮ ለተባበሩት መንግስታት ድርጅት አቤት የምንልበት ጊዜው ዛሬ እኮ ነው። በዚህ የምንቀጥል ከሆነ ሀገር አይኖረንም። እንደገና ደግሞ ይሄ ምርጫ የሚራዘም ከሆነ ምናልባት ብቻውንም ሆነ አጭበርብሮም ሆነ አታለው እኔ ነኝ ብሎ እንደገና ለምርጫ ሁኔታ የተደረደረ ነው የሚገኘው። በዚህ በምርጫ ሁኔታ ላይ ራሱን ደግሞ አሳልፎ ለ5 ሌላ የመከራ ዓመት ራሱን እውነት በዚህ ላይ ስልጣኑን ከተቆጣጠረ ሀገሪቷ እንደገና 5 ዓመት የመከራ ዓመት እንደገና በዚህ ላይ ደግሞ የ6 ዓመቱ ሳያንስ እንደገና 5 ዓመት መከራ ልናይ ነው ማለት ነው። ስለዚህ መላው እውነት ነው። በዚህ አጋጣሚ እኔ ለመላው ለማህበረሰብ፣ ለምሁራኖች፣ ለጋዜጠኞች
ለሁሉም የማስተላልፈው ግፍና መከራ እንዲያበቃ እባካችሁ ለእናት ሀገራችን ለኢትዮጵያ የምንደርስበት ጊዜው ዛሬ ነው። ሀገር እንዳናጣ ነው። ከነ ዩጎዝላቪያ የበለጠ የጣፋንታ እንዳይገበጥ ነው። ኢትዮጵያ ዛሬ ምርጫ አይደለም፣ ከምርጫ አይደለም እኮ ጦርነት ይቁም ነው። እኛ ድርጅት ራሳችን መግለጫ አውጥተናል። አንደኛ ጦርነት እንዲያበቃ እንዲቆም ሲስፋየር እንደ ሁለተኛ የታሰሩ የፖለቲካ እስረኞች በሙሉ እንዲፈቱ፣ ማፈናቀል በኮሪደር ልማት ስም ዜጎች እንዳይፈናቀሉ ይህንን በተመለከተ መግለጫዎቹን ሁሉ አውጥተናል። ስለዚህ ማንኛውም እውነት ምሁራኖች ሁላችንም የሰው ልጅ በማንነቱ በእምነቱ የሚታረድበት ኢትዮጵያ ቆማ የሁላችንም የጋራ አገር እንድትሆን የሁላችን ጥረትና አንድነት ያስፈልጋል። ፒስ ኤንድ ሴኩሪቲ ያስፈልጋል። ሰላምና ደህንነት ያስፈልገናል። ብሔራዊ ውይይቶች በአስቸኳይ መደረግ አለባቸው። ሁላችን ተወያይተን ሁላችን በጋራ ሆነ ይህንን ስርዓት አንድና ለመጨረሻ ካልሸኘ ነው ካላስገደድ ነው ለዓለም መንግስታት ቀርበን አቤቱታችንን ካናቀረብ ባይፈጽሙ ሀገሪቷ ላይ ዛሬ የተደቀነው አደጋ ቀላል አይደለም። የማንሰባሰብበት፣ የማንመካከርበት፣ የማንወያይበት ምክንያቱ ምንድነው? ሀገራችን የገጠመው አደጋ ቀላል አይደለም። ስለዚህ የሁላችንም ጥረት አንድነት፣ ህብረት ይጠይቃል። ስለዚህ ነው ሁላችንም ከጥቃቅን ልዩነቶች ወጥተን በህብረት አንድ ሆነን ስርዓቱን ለአንድና ለመጨረሻ መሸኘት አለብን። ለምርጫ መንሰብሰብ አይደለም እኮ በምርጫ ለውጥ ይመጣል ብሎ ማሰቡ ከንቱ ነው። እውነት ነው። ግማሾቻችን ደግሞ በሰላማዊ ሁሉ በህዝባዊ እምቢተኝነት ጠንክሮ መቀጠል አለበት። ሌሎች የነጻነት አርበኞችም ትግላቸውን ማጣጣፍ አለባቸው። የታጠቁትም ያልታጠቁትም ሁሉም አሁን አገራዊ ጉባኤ በቅርቡ ይጠራል። ዘውዱ አገራዊ ጉባኤ በሚጠራበት ጊዜ ጋዜጠኞች፣ ምሁራኖች ሁላችንም በአንድነት ሆነን ይሄ የድርጅት ጋጋታ አይጠቅመንም። ሁላችንም ተሰብስበን በአንድነት በህብረት ሆነን ስርዓቱን መሸኘት አለብን። በቃ ልንል ይገባል። ዋናው መሬት ላይ ያለው ትግል ወሳኝነት አለው። መሬት ላይ ለሚደረገው ትግል እዚህ ውጭ ሀገር ያሉት ባክቦን ነው፣ የጀርባ አጥንት መሆን አለባቸው። ሁላችንም ደግፈ ነው ሁላችንም በአንድነት ዲፕሎማሲ ጉዳዮችን በውጭ ያለውን ሰርተን ኢትዮጵያን ከውርደትና ከውድቀት ለማንሳት የሁላችንም የለውጥ ተስፋ ሀገር እናት ሀገራችን ብናደርግ እጅግ በጣም የተሻለ ነው። ካለዚያ ሀገር እንደማይኖረን እርግጠኞች መሆን አለብን። ወጥቶ ለመግባት ምን ያህል መከራና ስቃይ እንዳለን ሁላችን ልንረዳ ይገባል። ሀገራችንም ከገጠማት እውነትን ነው መከራና ስቃይ የገጠማት ፈተና የሁሉም ምሁራኖች፣ የሁሉም ጋዜጠኞች፣ የሁሉም የዲያስፖራው አባላት በሙሉ የኦሮሞ ችግር የአማራ ችግር ነው፣ የአማራ ችግር የትግራይ ችግር ነው፣ ችግር የሲዳማ ችግር ነው፣ የጋምቤላ ችግር የአማራ ችግር ነው። ሁላችንም በህብረትና በአንድነት ሆነን ኢትዮጵያን የማዳን ኃላፊነት ታሪካዊ ኃላፊነት አለብን። ትላንት አባቶቻችን ተሰውተው ኢትዮጵያን በካራማራን እውነትን ነው የሶማሌን ነው። ትላንት ደግሞ ጣሊያንን እነሚዬ ምኒልክ የአድዋ የድል አርበኞች እውነትን እነ አርበኛው ባላ ነገው ናቸው ሄዶ ድል በድል ከምኒልክ ጋር ያደረጉት። ስለዚህ ኢትዮጵያ እናት ሀገራችንን ከውርደትና ከውድቀት እውነት ካላዳን ሁላችንም ካልተረባረብ ጋዜጠኞች፣ ምሁራኖች፣ ዲያስፖራው ወደ አንድነት ካልመጣን አርሲ ውስጥ የሚታረደው ነገ ቦሌ ሚካኤል አዲስ አበባ ዜጎች የማይታረዱበት ምንም ምክንያት የለም። ስለዚህ የሁላችንን አንድነትና ህብረትና የጋራ ጉባኤ በአስቸኳይ ያስፈልጋል። ለአንድና ለመጨረሻ ይሄንን ስርዓት መሸኘት አለብን። ካለዛ ሀገር እናጣለን። እጅግ በጣም አመሰግናለሁ ዘውዱ። ከልብ አመሰግናለሁ። ዝርዝር ጉዳዮቹን ሄደህበታል። ከዚህ በፊትም በምስሉ ላይ ለማሳየት እየሞከርኩ ነው። መግለጫ ሰጥታችኋል እናንተ ራሳችሁም በዝርዝር ለሚመለከተው አካል። የመግለጫው ዋና ዓላማ ምንድነው እንዲደረግ የታሰበው? ምናልባትም የመግለጫውስ እንደው መንግስት ያዳምጣል ይሰማል ብላችሁ ስታስቡ ይሆን? በእርግጥ እዚህ ላይ አሁን ባወጣነው መግለጫ ላይ አጣዳፊ የትግልና የመፍትሄ ሀሳቦችን ጥሪ በመላው ዓለም ኢትዮጵያና ህዝቧን ከውድቀትና ከመፍረስ ለማዳን
ከዓለም አቀፍ ኢትዮጵያ አድን የጋራ ግብረ ኃይል ምክር ቤት የቀረበው ነገ ከዚህ የከፋ እልቂት ከመምጣቱ በፊት እናት ሀገራችንንም እንዳናጣ አንደኛ የተኩስ ማቆም ስምምነት እንዲደረግና ሰራዊቱ ከዛው አካባቢ ችግር ካለባቸው ወጥቶ ዳር ድንበሩ እንዲጠብቅ፣ ሁለተኛም የዜጎች ደህንነት መብት ጥበቃ በአስቸኳይ እንዲደረግ። በየቀኑ አርሲ ይጨፈጨፋል፣ ቤተክርስቲያን ካህናት ይታረዳሉ፣ ምዕመናን ይታረዳሉ፣ የሃይማኖት አባቶች ይታረዳሉ። ይሄ እንዲቆም ነው። ሌላው ጭፍጨፋና ጥቃት በአስቸኳይ እንዲቆም ነው። ዜጎች ላይ በዘርና በሃይማኖት ባነጣጠረ በድሮን በአውሮፕላን በሚሳኤል ብዙ ከፍተኛ ጭፍጨፋዎች ይህ በአስቸኳይ እንዲቆም። ሶስተኛው የፖለቲካና የህሊና እስረኞች ዛሬ በቂሊንጦ በአባ ሳሙኤል በአዋሽ አርባ መከራና ስቃያቸውን በቃሊቲ የሚገኙ ወንድሞቻችን እነ አቶ ታዲዮስ ሳንቱን እነ መስከረም አበራ እነ ዶክተር ወንዲዮስ እነ ፕሮፌሰር ስሳይ አጉቾ ሌሎች ወንድሞቻችን እነዛ ሁሉ በአስቸኳይ እንዲፈቱ፣ ከቤት ንብረታቸው ማፈናቀልን በአስቸኳይ እንዲቆም፣ በኮሪደር ልማትም ዜጎች እውነት ከመኖሪያ ቤታቸው ተፈናቅሎ ጫካ የወደቁ ስለሆነ ይሄ በአስቸኳይ እንዲቆም፣ የሃይማኖት ቅርሶች በአስቸኳይ እንዲጠበቁ። ዛሬ የቅርስና የሃይማኖት የታሪክ ቅርሶቻችን በሙሉ ተጠራርገው እየጠፉ ነው። ከአዲስ አበባን ዲሞግራፊ ለውጥ ብሎ ያመጡ ስለሆነ ይሄ በአስቸኳይ እንዲቆም ነው። የሰላምና የምክክር ኮሚቴ በአስቸኳይ እንዲቆም ነው። ተጠያቂና ገለልተኛ የምርመራ ቡድን በአስቸኳይ እንዲቆም ነው። መላው ኢትዮጵያ የፖለቲካ ፓርቲ ድርጅቶች አሁን ጥሩ እንቅስቃሴ ላይ ያሉ የፖለቲካ ድርጅቶች 1 3 4 አሉ ጠንክረው የያዙት። እዚህ ላይ ሁሉን አቀፍ የሽግግር ሂደት ብሔራዊ እርቅ ተደርጎ ብሔራዊ ውይይት ብሔራዊ መግባባት ተደርጎ ሀገሪቷ ከላል ለመላው ለኢትዮጵያ ሕዝብ ለምሁራን፣ ለወጣቶች፣ ለነጻነት አርበኞች ይሄን ለታጋዮች፣ ለፋኖች በሙሉ ነው ይሄ መልእክት ሁሉ የተላለፈው። ስለዚህ እናት ሀገራችን ሁላችንም ተባብረን በዚሁ መሰረት የታሰሩ በእናት ሀገራችን በ21ኛው ክፍለ ዘመን መከራና ግፍና ስቃይ ነው የምናየው። እነዚህ ወደ 10 ዲማንዶችን ያቀረብነው ሀገሪቷ ውስጥ የሚፈጸሙት ከባባድ ግፎችና መከራዎች ናቸው። ይሄን ግፍና መከራ ሁሉም ኢትዮጵያዊ ተባብሮ ማውገዝ አለበት። ካለዚያ አርሲ የሚታረድ ነገ አዲስ አበባ ይታረዳል። አርሲ ላይ የሚፈጸመው ግፍ በሌላው በእያንዳንዱ ክፍለ ሀገር ድረስ እየደረሰም እኮ ነው። ዛሬ በደቡብ በአንዳንድ ቦታ ላይ የሚገፈው ግፍ ልክ እንደ አማራው ህዝብ በዛ በኩልም እየደረሰ ነው። ስለዚህ ኢትዮጵያን እውነቴን ነው የሚያስከብራትና በዓለም አደባባይ አንገቷን ከፍ አድርገን ስን በኩራት እንድንራመድ የሚያደርገውን የዜጎች በህብረት በአንድነት ስንቆም ነው። እናት ሀገራችን ጋዜጠኞች ላይ ብቻ በመቶ አይደለም እኮ እነዚህ የተወሰኑ ምሁራንና የፖለቲካ ድርጅቶች ህብረተሰቡ ህዝባዊ እምቢተኝነት ላይ ግንባር ቀደም ሆኖ መሰለፍ አለበት እኮ። ሞትን በቃ ማለፍ ግፍን መቃወም አለብን። ካለዚያ አደጋው እጅግ እየከበደ ይሄዳል። የተወሰኑ ሰዎች ላይ ብቻ መጣል ሳይሆን የነጻነት አርበኞችም የሚያደርጉት ትግል ምሁራኖችን፣ የፖለቲካ ድርጅቶችም፣ የሃይማኖት አባቶችም ሁላችንም ተባብረን የጋራ እናት ሀገራችንን መገንባት አለብን። በተቻችለን በአብሮነት በፍቅር በሰላም የምንኖርባትን አብዮታዊት እናት ሀገራችን ነው ኢትዮጵያዊነትን መሰረት አድርገን ነው በቅርቡ የሚደረገው ጥሪዎች አሉ፣ ዓለም አቀፍ ጥሪዎች አሉ። በዛ ዓለም አቀፍ ጥሪዎች ላይ ታዋቂ ምሁራኖች ሁሉ ይሰለፋሉ። ከሁሉ ብሔረሰቦች የተወጣጡ አካላት ይሰለፋሉ። ሁላችንም ይህንን ግፈኛ አገዛዝ ጨካኝ አገዛዝ በቃ ከላል ትላንት አዋሳ ከተማ የሚታየው የከባድ መሳሪያ ልክ በገዛ ዜጎች ላይ የማስፈራራት የዛቻ ይሄ ኃይል አለኝ ብሎ አቅሙና ጉልበቱን የሚያሳየው ጅጅጋ ላይ ፎክራል እኮ። ወለጋ ሄደ እኮ አማራ እየመጣ ነው የሰሜኑ ህዝብ ሊያርድ ብላ እየሳለ ነው ብላ ጅጅጋ ላይ ደግሞ አልኩ። እንደገና
ሆሳና ከተማ ላይ እኮ አብስራ ወተት ደጃፍ ላይ እንደ ቅማል አራግፋቸዋለሁ። ማንን ነው? የነጻነት አርበኞችን ጋዜጠኞችን ነው? ማንን ነው እሱ የሚያራግፈው? ስለዚህ ለአንድ ግለሰብ ተብሎ 130 ሚሊዮን የኢትዮጵያ ህዝብ መከራና ግፍ ማየት የለበት እኮ። እናት ሀገራችን ማህፀነ ለምለም ናት። በርካታ ምሁራኖች አሉ፣ ሀገር የሚመሩ ጠንካራ ሰዎች አሉ፣ ብርቱ ሰዎች አሉ፣ ለሁሉ የሚያስቡ ሰዎች አሉ። እኔ ኢትዮጵያን ገነት ይዤ እገባለሁ ብሎ ኢትዮጵያን ወደ ሲኦል እየሄደች ነው። ይልቅስ የሚታጅቡ ሰዎች ከታሪክ ተማሩ። ጊዜ ያለወጣችሁ፣ አካባቢ ያስተማራችሁ፣ እድሜ ያልገራችሁ ሰዎች ጥንቃቄ አድርጉ። ይሄንን ስርዓት የሚታጅቡ አንዳንድ ሚዲያዎች፣ አስነዋሪ ሚዲያዎች ተጠንቀቁ። ፕሊዝ ዩ ሃቭ ቱ ቢ ካርፉል። የነጻነት ጉዳይ ነው፣ የህልውና ጉዳይ ነው። እናቶች ዛሬ እኮ በሚሊዮን የሚቆጠሩ ዜጎቻችን ሞተዋል። በ7 ዓመት በ6 ዓመት ውስጥ መከራና ስቃይ ነው ኢትዮጵያ ህዝብ ያለው። ስለዚህ ሁላችን በፍትህ በሰላም በአንድነት በህብረት የምንኖርባትን ኢትዮጵያን ሁላችን በጋራ እንመስርት። ወንድማችን ዘውዱ ለምታደርገው ትግል ሁሉ እውነት ነው። በርካታ ምሁራኖች በዚህ በሚቀጥለው ጉባኤ ላይ አንተ እንደምትገኝ ተስፋ አደርጋለሁ። ከኢትዮጵያን በርካታ እውነት ነው በአንተ ላይ ትልቅ ኃላፊነት ተጥሏል። በርታ ወንድማችን፣ በሚያስፈልገው ነገር ሁሉ ከጎንህ ነን፣ ከሚዲያው ጎነን እንበርታ። ድሉ የኢትዮጵያ ህዝብ ነው። እናሸንፋለን። ግፍና መከራ ይበቃል። እጅግ በጣም አመሰግናለሁ። ከልብ እናመሰግናለን መምህር ደምሰው። እንግዲህ ተመልካች አድማጮቻችን መምህር ደምሰው በአጠቃላይ በደቡብ ብቻ ሳይሆን በዓለም በሀገራችን በአጠቃላይ ዙሪያ ያሉትን ችግሮች በማንሳት ነው እንግዲህ መግለጫም በመስጠት እየተንቀሳቀሱ ያለበት ስራዎች እየሰሩ ያለበት ሁኔታ ይታወቃል። መምህር ደምስ እንግዲህ እንደሚታወቀው እናንተ የተሰባሰባችሁበት ከ30 በላይ ብሔረሰቦች የተሰባሰቡበት ነው። በጣም ትልቅ ስራ እየተሰራ ያለበት ነው እና እነዚህ ከ30 በላይ የሆኑ ብሔር ከተገኙበት እንግዲህ የተወሰነ ነው የሚቀረን ማለት ነው። በጣም ብዙዎቹ ከእናንተ አሁን አንተ ከምትመራው ስብስብ ውስጥ ነው የሚገኙትና በምን መልኩ ነው የመደራጀታችሁ የተቀሩትንም ወደ እናንተ የማምጣትና በተጨማሪም ደግሞ እንደዚህ አይነት ጠንካራ ስብስብ ካለ ወደ መፍትሄ መምጣት ነገር ችግሮቹን እያንዳንዱ ብሔር እንግዲህ በ30 ብሔሮች ካሉበት በጣም ትልቅ ነው። እንደማውቀው ትላልቆቹ አሉ የሚባሉት ብሔረሰቦች የተካተቱበት ነው። የተወሰኑት ካልቀሩ በስተቀር ብዙዎቹ ያሉበት ነው እና በየብሔራቸው ጉዳዩን በማስረዳት በራሳቸው ቋንቋም ጭምር ሚዲያዎችን በመጠቀም ለመግለጽ ህብረተሰቡ አዌርነስ እንዲኖረው ለማድረግ ምን እየተሰራ ያለ ነገር ይኖራል? በእርግጥ በዚህ በዓለም አቀፍ ኢትዮጵያ አድን የጋራ ግብረ ኃይል ምክር ቤት ወንድማችን ዘውዱ እንደገለጸው ከ31 በላይ ብሔረሰቦች አሉ። የኦሮሞ ልጆች፣ የአማራ ልጆች፣ የትግራይ ልጆች፣ የደቡብ ልጆች፣ የጋምቤላ ልጆች፣ የሶማሌ ልጆች በርካታ ሁላችንም አለን። ሁላችንም ሰብስበን እቅድ አንድ ያወጣነው ዋናው ነገር ሁላችንም መጀመሪያ ለህብረተሰባችን ጥሪ አድርገናል። ኢትዮጵያን በአሁኑ ሰዓት ትንሽ ወደ ግራ አመሰግናለሁ። አንድ ብሔር፣ አንድ ጎሳ፣ አንድ የፖለቲካ ድርጅት ኢትዮጵያ በዛ ኢትዮጵያ አትድንም። ኢትዮጵያ የሁላችን ከ87 በላይ ብሔረሰቦችን ይዛለች። የኛ ድርጅት ብቻ ነው አሁን የኛ የጋራ ዓለም አቀፍ የጋራ ግብረ ኃይሉ ነው 31 ብሔረሰቦችን አባላትን የያዘ። አብዛኛው እህቶቻችን ሴቶች ናቸው። እውነቴን ነው። ትልቅ ስራዎችን ዛሬ መሬት ላይ በመስራት ነው የሚገኙት። ግን መጠንቀቅ ያለብን ከጥቃቅን ልዩነቶች ከዘር ጥላቻ ወጥተን ድብቅ አጀንዳችንን ትተን ዛሬ ግማሹ ከፊት ለፊት ነው፣ ከጀርባቸው ሌላ አጀንዳ የያዙ ግለሰቦች አሉ። ጥቃቅን ልዩነቶችና የእርስ በርስ ገመድ ጉተታ፣ ጎሰኝነትና ዘረኝነት እጅግ በጣም አደገኛ ነገር ነው። ጎሰኝነትና ዘረኝነት ይሄንን ጎሰኝነትና ዘረኝነት ከዛ ሁኔታ ሁሉ ወጥተን ኢትዮጵያን የምናድነው ዛሬ አንድ ብሔር አይደለም የሚያድነው፣ አንድ ጎሳ አይደለም የሚያድነው፣ አንድ የፖለቲካ ድርጅት እኔ ያዝኩት የፖለቲካ ድርጅት ኢትዮጵያን ገነት ይዞ ይገባል የሚሉ አሉ እኮ አሁን። ምክንያቱም እዚህ አሁን በውጪ ሀገር አብዛኞቹ አሁን ያሉት ምንድነው ግማሹ ማን ማንዴት እንደሰጠውም አይታወቅም እኮ። ግማሹ ህገ መንግስት ይጽፋል፣ ግማሹ ሽግግር መንግስት ቻርተር ይጽፋል፣ ግማሹ ደግሞ ልክ የሀገሪቷን ፍኖተ ካርታ ማንፌስቶ ይጽፋል። ግን
ጎበዝ ሁላችን የማንሰባሰብበት ምንም አይነት ምክንያት የለም። ኢትዮጵያ የሁላችን የጋራ አገር ናት። የአንድ የአማራ አይደለችም፣ የኦሮሞ አይደለችም፣ የትግሬ አይደለችም። ኢትዮጵያ ማለት አማራ ናት፣ ኦሮሞ ናት፣ ትግሬ ናት፣ ወላይታ ናት፣ ጋሞ ናት፣ ጋምቤላ፣ ሶማሌ ናት። የሁላችን የጋራ አገር ናት። ለሁላችን የጋራ አገር በጋራ የማንሰባሰብበት ምንም ምክንያት የለም። ለዚህ ነው የጋራ ግብረ ኃይሉ ዋና መሪ ዓላማው ኢትዮጵያን ከውርደትና ከውድቀት ማዳን ነው። መሪ ዓላማው ይሄን ነው። ግብ ደግሞ ብለን ያስቀመጥነው መነሻችንም ኢትዮጵያ መድረሻችንም ኢትዮጵያ ናት። የሁላችንም የጋራ አገር በጋራ በህብረት በአንድነት ተዋደን ተፈቃቅረን የምንኖርባት ኢትዮጵያ መሆን መፍጠር አለብን። ለዚሁ ምንድነው ዋናው ነገር ስርዓቱን መሸኘት አለበት። ይህ ግፈኛ ስርዓት እስካለ ድረስ ሞት አያበቃም፣ የእናቶች እንባ አያቆምም፣ የንጹሃን መታረድ አርሲ ላይ አሁን 23 ከዚህ የከፋ ግፍ አለ። ከዚህ የከፋ ግፍና መከራ ሳይመጣ ሀገራችንም ሳትዋረድ ህዝባችንም ሳይበተን እውነትን ትልቅ አደጋ ኢትዮጵያ ላይ ሳይወድቅ የጋራ ግብረ ኃይሉ አሁን ትልቁን ስራ የሚሰራው ምንድነው? ሁሉንም ኢትዮጵያዊ እያስተባበረው ነው የሚገኘው። ኦልሞስት እኮ ወደ 31 ብሔረሰብ ወደ አንድነት መምጣታቸው ዘውዱ ቀላል ነገር አይደለም። ስለዚህ ሁላችንም ተሰብስበን ተዋደን ተፋቅረን የምንኖርባትን ኢትዮጵያ ከዘር ጥላቻ ወጥተን ነው። አሁን ሁሉ ምንድነው የድርጅት ጋጋታዎች ኢትዮጵያን በተደጋጋሚ ይሄን ይገልጻል። አይጠቅመንም። ሁላችን በአንድ አምብሬላ መግባት አለበት። በአንድነት መሰባሰብ አለብን። ትላንት ፋኖችን ተመልከት። አፋቢያ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅቱ አንድ ሆነ። የአማራ ፋኖ ወደ አንድነት በመምጣቱ ይሄንን ንቅናቄ በመፍጠሩ እና ወደ አንድነት በመምጣቱ ዛሬ ትልቅ ድል በድል የሆነ ነው። በሀገራችን ላይ ልክ ለህዝባቸው የአማራውን ህዝብ ህልውና ኢትዮጵያንም ለማለት ትልቅ አስተዋጽኦ እየተደረገ ነው ዛሬ የሚገኘው። ግን ሁላችንም ዛሬ ተመካክረን እውነቴን ነው በዚህ አጋጣሚ የለንደን ፋኖዎች የሚያደርጉት በየቦታው እውነት በመሄድ እስከ ስዊዘርላንድ በመሄድ የሚያደርጉት እንቅስቃሴ ትልቅ ለሌሎቻችን ትምህርት ይሆናል። የአማራ ድርጅቶች ሁሉ ወደ አንድነት አሁን እየመጡ ነው። ይሄ ትልቅ ነገር ነው። እንዲህ ሆነን ሀገራችንን በጋራ ካላዳን አንድ የፖለቲካ ድርጅት፣ አንድ ብሔር፣ አንድ ጎሳ ወይንም አንድ የሆነ አምባገን ኢትዮጵያን የትም ቦታ አያደርስም። ስለዚህ ከጥቃቅን ልዩነቶች ወጥተን ሁላችንም የፖለቲካ ድርጅትም ሲቪክ ማህበራትም ሁላችንም መሰባሰብ ግዴታ ይለናል። ታሪክም ነገ ይጠይቀናል። እውነቴን ነው። ካለዚያ ፈዘን ደንዝዘን ለዚህ ጨካኝ ሰው አሳልፈን የምንሰጥ ከሆነ ሀገራችን ትልቅ አደጋ ላይ ይወድቃል። ዓለም አቀፍ ኢትዮጵያ አድን የጋራ ግብረ ኃይሉም የለንደን ፋኖ ጀግኖችን ተመልከታቸው። እነዚህ በየቦታው እየሄዱ እስከ በእንግሊዝ ፓርላማ ላይ እስከ ስዊዘርላንድ በን ስኮትላንድ በን ምን አይነት እርምጃዎችን እንደሚወስዱ እነዚህ ጀግና ልጆች ትልቅ ትምህርት ነው። ይሄ ሁሉ ምንድነው? በሀገራችን ግፍ ይብቃ። በየቀኑ በድሮን የሚገደለው 100 ሰው 200 ሰው ነው። ይሄ እንዲበቃ ነው ጎበዝ። ዛሬ እጅግ ያሳዝናል እኮ ያሳዝናል። የግፉ ጥግ ያሳዝናል። በአማራ ህዝብ ላይ የሚወርደው መዓት ያሳዝናል። ዛሬ በየደቂቃው በየሰኮንዱ የሚሞቱት ወንድሞቻችን ናቸው። ይሄንን ትግል ደግሞ ዛሬ ተቀላቅለን ሁላችንም የአማራ ሞት የኔ ሞት ነው። የደቡብ ልጆች የሚሉት ይሄ እኮ ነው። በግፍ የሚፈሰው የአማራ ህዝብ ደም የኔ ነው። ባቢዳይ ሲሞ ሰርተናል ካንተ ያይዳይ ሲሞ ደንዳሾ ማለት ተነስ ማለት ደንዳሾ ባቢዳይ ሲሞ ያይዳይ ሲሞ በግፍ የሚፈሰው የአማራ ህዝብ ደም የኔ ነው። ፋኖ ለመሆን ብሔር ዘር አይጠይቅም። ስለዚህ ፋኖነት ጀግንነት ነው፣ ሄሮነት ነው። ከአማራ ህዝብ ጋር መቆም ሰብአዊነት ነው እንጂ ዘረኝነት አይደለም ብሎ ደንዳሾ መብት፣ ፍትህ፣ ነፃነት ይጠየቃል፣ አይለመንም።
ይሄንን በተደጋጋሚ ምናለሽ መቴ ጋር ወንድማችን ዘውዱ ጋር ከመሳይ ጋር ከሌሎች ወንድሞቻችን ጋር ሁሉ ሰርተናል። ስለዚህ አሁንም ምንድነው መተባበር ወደ አንድነት መምጣት አለብን። ሁላችንም በአንድነት በአንድ ድንኳን ስለሆነን በአንድ አዳራሽ በቃ ማለት አለብን። ተነጣጥለን መሄድ የለበትም። የተናጠል ጉዞ የትም አያስኬድም። ወንድማችን የምታደርገው እውነት አስተዋጽኦ ልፋት ቀላል አይደለም። ምናለሽ መቴም መሳይ ወንድማችንም የምታደርጉት ነገር ሁሉ ቀላል አይደለም። ዛሬ ሀገር የምናድነው በህብረት በአንድነት ነው። ይህንን ጨካኝ ይህንን ግፈኛ ስርዓት የምናወግዘው ይሄ ነው። ግን ከዚህ ከአገራዊ ምርጫ ከምክክር ኮሚሽን አሁን እሱም ፕሬዝዳንትነት እጩ ለማድረግ የተቃረቡ ሰዎች ከእንባ ሰሚ ኮሚሽን ከነዚህ የኢትዮጵያ ህዝብ እውነት ከአገራዊ ምርጫም ፋይዳ የሚጠብቅ ከሆነ ራሱን በራሱ አታሏል። ስለዚህ ሌትስ ካም ቱጌዘር ይሄንን ስርዓት ማስገደድ ማስወገድ አለብን። ልክ እንደ ባንግላዴሽ እንደ ስሪላንካ ህዝብ መሆን አለብን። ጠንካራ ሆነን እንውጣ። እጅግ በጣም አመሰግናለሁ። ታንክ ዩ ሶ ማች። አመሰግናለሁ መምህር ደምሴ። በጣም ሰፊ ወኔ የሚቀሰቅስ ነው በእውነት ስትናገርም። እንግዲህ በቋንቋ ደግሞ ትንሽ ትጨምርልናል። ባዳ ሳሞ የፈራ ይመለስ ነው ምናምን የሚባል ነገር ነው መሰለኝ። በቃ አዎ በጣም አመሰግናለሁ። እስቲ በራስህ ቋንቋ ለደቡብ ወንድሞቻችን እናቶቻችን እስቲ ትንሽ ብታብራራልን እንደው። ሞላው ቤተንደ ታይሻቶ ኡባቶ አይመለዲቲ ታይሻቶ ባቢዳይሲሞ ያይዳይሲሞ የፈራ ይመለስ ማለት ነው። ባቢዳይሲሞ ያይዳይሲሞ ኡባቲ እስትተትራቀና ወሊ ባጽያን ገለና ኢትዮጵያ ኡባስ ኑስ ጋዴ ኑአዮ አሸናው ኑኒ ሸገተኮ አማራይ ጋሞይ ሱማሌይ ጋምቤላይ ትግሬይ ኡቢኑ እሲ አዋና የአንድ አባት ልጆች ነው። እሲ አዋና ኑ ጋዴና ኢቲ ጋኮናዳ ኑ ጋዴ ላለቶኮ አንበታተንም ላለቶኮ እስፐተታን ኡበት ኑ ዲአና ሃይሳ ግሾው ባቢዳይሲሞ ያይዳይ ከጸሉቶ የፈራ ቤቱ ይቀመጥ ማለት ነው። ልክ ዳኘ ዋለ እንዳለ ነው። ስለዚህ ኡባቲካ ደንዳሾ ተነሲ ደንዳሾ ባጽያስ ደንዳ ትግላስ ደንዳ ማታስ ደንዳ ነጋዴ አሸራው ደንዳ ለህዝብስ ደንዳ ሱትሳይ ኑ ህዝብስ ቡኬስ ደንዳ ኑጋዴ አሸና ኢትዮጵያና ከፉደና ሳሎደና ኑጋዴ አሲው ኑአዩ ኢትዮጵያና ዶሶሴ ኢትዮጵያ ጾስካ ማደና ኢትዮጵያስ እስፐተተራ እቀና ባቢዳይሲሞ ደንዳሾ ባጽያን ባና ቱማ ጋላቴዮባ ኢትዮጵያ ጋላቴዮባ ኢትዮጵያ መጋኖ ኡባይ ስዳማይ ከምባታይ ኡባይ ጋሞይ ጎፋይ ሲዳማይ ትግሬይ አማራይ ኦሮሞይ እስፐተተነቀ ቱማ ጋላቴዮባ ደንዳሾ ባቢዳይሲሞ ጾናና ፎላና እስፐተተነቀና ጾናና አንጆ ጾሲ ከዱስ ኤሴ አይኮባዋ ታንክ ዩ። ወደ ሰማይ እያየ ነው ደግሞ ለመና ምርቃት ምናምን ነገር ነው ወይስ እንደው? ምርቃት ነው። እግዚአብሔርም ከኛ አለ። እግዚአብሔር ከእውነት ጎን አለ፣ ከሐቅ ጎን አለ። እውነት ስለያዝ ጠበንጃ ስለያዝ አይደለም፣ እውነት ስለያዝ እናሸንፋለን። አባታችን እግዚአብሔር አለ ማለታችን ነው። የምዬ ምኒልክ ወንበርንም እንዲለቅ የሰውዬ እባክህን ንገርልኝ እስቲ በቋንቋ አብይ የምዬ ምኒልክ ቤተመንግስት ወጥቶ ሀገራችን ሰላም እንድትሆን እንደ ድሮ ኑጋዴ ሰላም እንዲያናዳ እምዬ ምኒልኬ ባጽቴ ምኒልኬ ባልቻ አባን አብሰራ ግዲዲ ኦባላ ነጋራ ግዲዲ እስፐተታን ፖሊሴ አድዋ ቢዲ ድሌ ደንድሴ አድዋን ቢዲ ኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ እስሴ ምኒልኬ ጾኒሴ ምኒልኬ በቀመጫ ደንዳ አብየና ከሰዳይጋ ኤፔ ከሰይጋ ኑ ባንዲራ እሰና አዲስ አበባን ዲገትዳ ባንዲራ አዲስ አበባን በበትዳ ባንዲራ አረንጓዴ ቢጫ ባንዲራ ኦይካና አረንጓዴ ቢጫ ባንዲራ ካፉደና ድነ አድዋን እስዳ ሃይሳ ግዞ እምዬ ምኒልኬ የስልጣኔ አዋይ ኑሲ
nusu aifa foidage nu awa ubbaika minliketa immiye minlike adwa gammo gidene gammo nay gammo gofa nay gammo amara nay gammo nay gammo sumale nay gammo gambela nay gammo tigre nay gammo ubba isipetetsana minlike nu awa nusilitani awa ubbatika haura hagana nus ketsape dense agidine isipetetane qana ኢትዮጵያና ጾስካ ማዳና ማጋኖ ጾሶ ጋላቲዮ ኡባዳ ጋላቶማ ጾሶ ኔ ጋላታይካ ሰላሜ በጣም አመሰግናለሁ መምህር ደምሴ። መገኖ ጦሶ መገኖ ብለሃል። እንግዲህ እግዚአብሔር ጸሎታችንን ይስማ ነው የምንለው ሁላችንም። ይንቀልልን እኮ ነው በቃ ይንቀልልን እንጃ ብዙ የሚቆይ አይመስለኝም። በዚህ የጸሎት በደንብ ሳይሰማ አይቀርም በእውነት ልክ ነህ። በእውነት ተመልካቾቻችን መከራ ነው ያየነው፣ ስቃይ ነው ያየነው። ሰላም ነው የምንፈልገው፣ ሰላም ነው በየቦታው። እናቶቻችን ለቅሶ፣ የህፃናቶች ለቅሶ፣ የአረጋውያን ለቅሶ፣ በዛ ላይ ለቅሶ ብቻ አይደለም መሬቱ ሁሉ የደም መሬት ሆነ እኮ በቃ። ይህንን እግዚአብሔር ይንቀል። በጣም ከልብ አመሰግናለሁ መምህር ደምሴ ስለሰጠን ሰፊ ማብራሪያ፣ ስለ ጸሎትም ጭምር በቋንቋም ለወገኖቻችን ያስተላለፍከውን መልእክት ከልብ አመሰግናለሁ። በእኔ በኩል ጥያቄዎችን ጨርሻለሁ። ምናልባት 1-2 ደቂቃ ልሰጥህ እችላለሁ። የቀረኝ ነገር አለ እንደው ይሄንን አንተ ካነሳ ውጪ። አዎ እዚህ ላይ አንድ ደቂቃ ብቻ ነው። እውነቴን ነው። እኛ ሁላችንም አሁን እኔ በጋሞኛ እንዳቀረብኩትም ባቢዳይ ስሞ ሌሎች አድማጮችም ይሄንን ትርጉም የማታውቁ ባቢዳይ ስሞ ያይዳይ ስሞ ደንዳሾ የምንነሳበት ለትግል ወቅቱ አሁን ነው። ሀገር ካጣን በኋላ ሀገሪቷ ገደል ከገባች በኋላ ለማውጣት ያስቸግራል። እነ ዩጎዝላቪያ ተበታትኗት ባቢዳይ ስሞ ያይዳይ ስሞ ፈሪ ይቀመጥ እንጂ አንቀመጥም፣ ሀገራችን እናድን መልእክት ነው አሁን የተላለፈው። ስለዚህ ነገ እንዳናዝን ከዚህ የከፋ መከራና ስቃይ ከገጠመን በኋላ ዛሬ እኮ 20 ሰው 30 ሰው ሞተ ብለን እናዝናለን እንላለን፣ ግን ነገ ከዚህ በላይ ለመጨረስ እቅድ አውጥቷል። አሁን አዘርባይጃን ሄዶ የጦር መሳሪያ እየገዛ ነው። ሌሎች ሀገሮች ቱርክ የሄደ ዘመናዊ ድሮኖችን እየመጣ እኮ ነው። ዛሬ ሀገራችን ላይ የተደቀነው አደጋ ቀላል አይደለም። ከነ አዘርባይጃን ከባድ የጦር መሳሪያዎችን አሁን ይዘው ገብተዋል። 80 በላይ ኮንቴነር የጦር መሳሪያዎች ሁሉ ገብተዋል እኮ። ስለዚህ ጎበዝ ሁላችንም አዲስ አበባ የተቋቋመውን 36 እስር ቤት የመከራ እስር ቤት የሁሉ ማሰሪያ ያለ እኮ እያንዳንዱ ራሳቸው የሚያስሩበት ቤት አዘጋጅተዋል። ስለዚህ ዛሬ አዋሽ አርባ የሚሰቃዩትን፣ ቂሊንጦ የሚሰቃዩትን፣ አባ ሳሙኤል እስር ቤት የሚሰቃዩትን፣ ዞን 1 2 3 4 የሚሰቃዩ ወንድሞቻችን እኛ ሀገር እናድን ምሁራኖች ሙነት የለንደን ፋኖች ትልቅ ምሳሌ ናቸው። ሁሉም ተባብረው እንደ አንድ ቤተሰብ ሆነው ነው የቆሙት። ሌሎቻችን ምንድነው ዲሲ ያለ ነው 600 ሺህ በአንድ ከተማ አለኩ፣ በአንዳንድ ከተማ 80 ሺህ 100 ሺህ ኢትዮጵያ ያለኩ። መች ነው ግፍን መከራ የምንቃወመው? በሰው ሀገር በነጻነት እየኖር በሀገራችን ነጻነት ማጣት የለብንም። ማንንም ለመበደል አይደለም፣ ማንንም ለመኮነን አይደለም። ከጥቃቅን ልዩነቶች ወጥተን የፖለቲካ ድርጅቶችም እውነቴን ነው ትልቅ ጥንቃቄ ያርጉ። ለምርጫ መንሰፍሰፍ አይደለም። የታሰሩ ወንድሞቻችሁ ይፈቱ። በድሮን በየቀኑ የሚሞቱ ወገኖቻችን እናስብ። ይሄንን እውነት ትልቅ ጥያቄ ያቀረባችሁ ነው። ሁላችንም ተባብረን ዜጎች በማይሞቱባት ዜጎች በማንነታቸው በብሔራቸው የማይሞቱባትን ኢትዮጵያ በጋራ ኢትዮጵያን እናድን። የንጹሃን መጨፍጨፍ የግፍ አስተዳደር ይብቃ። ባቢዳይ ስሞ ያይዳይ ስሞ ደንዳሾ ጾሶ መጋና ኡባይ ከኑና ጾሲ ማዶ እጅግ በጣም ዘውዱ ወንድሜ አመሰግናለሁ። ታንኪዩ ባይ ከልብ አመሰግናለሁ መምህር ደምሴ ለሰጠን ሰፊ ሐሳቦች። እግዚአብሔር ይስጥልኝ። ታንኪዩ ሶ ማች። ክቡራን ተመልካች አድማጮቻችን ከመምህር ደምሴ ጋር ያደረግነው ሰፋ ያለ ውይይት ይህንን ይመስላል። በተለይም በደቡብም ያሉትን ችግሮች ጭምር ሳይቀር በሰፊው ገልጾልናል። ዋናውና ትልቁ ነገር አንድ መሆን ነው። ትልቁ ነገር አንድ መሆን ነው። ኢትዮጵያ ሀገራችን እንኳን ለኛ አይደለም ለሌላውም የምትተርፍ ነች።
ደግሞ ብዙ ልምድ አለን። በጣም ብዙ ልምዶች አሉ። በፍቅር እንዴት እንደምንኖር፣ በአንድነት እንዴት እንደምንኖር ታሪካችንን ወደኋላ መለስ ብለን ብናይ በጣም በርካታ ነገሮች አሉን የሚያስተምሩ። ህወሓት ከመጣ በኋላ ነው የሁሉ ምስቅልቅል ሀገሪቷ ላይ የመጣው እንጂ ሰው በፍቅር የአድዋን ጦርነት የምታውቁት ነው፣ እንዴት አድርገን ድል እንዳደረግን። እምዬ ምኒልክ ጥሪ ሲያቀርቡ የሀገራችን ጉዳይ ይመለከተናል ብለው እንዴት ህዝቡ በነቂስ ወጥቶ ልጅ አዋቂው ሴቶቹ ሳይቀሩ በግንባር የተገኙበት ሀገራችንን ያስጠበቁበት። ከዛ በኋላ እንደገና ደግሞ ተመልሰው ከ40 ዓመት ቆይታ በኋላ ተመልሰው እንደገና አሁንም ጦርነት በቀዳማዊ ኃይለሥላሴ ዘመንም በመጡበት ሰዓት ህዝቡ እንዴት አድርጎ በየጫካው በየሸንተረሩ በየወንዙ መስዋዕት እየሆነ ሀገሩን እንዴት አድርጎ እንዳስጠበቀ ለ5 ዓመታት አርበኞቻችን በየጫካው ውስጥ የሰሩት ተጋድሎ ይሄ ነው የሚባል አይደለም። እየተናበቡ ውስጥ ያለው ውጭ ያለው በጠቅላላ እንዴት አድርገው ሀገራችንን ከወራሪ እንዳያስወጡ እናውቃለን። በኢትዮጵያ አቆጣጠር በ1969 እንደምታውቁት ሶማሌ ሌላው ወረራ ያደረገችብን፣ የአውሮፓዋ ኢጣሊያን፣ የአፍሪካ ደግሞ እንደገና ሀገራችንን ለመውረር የመጣችውን ሶማሌን እንዴት አድርገው እንዳባረሩት ጀግኖቻችን የሚታወቅ ሀገር ባጭር በ3 ወር ውስጥ ነው 300,000 ሚኒሻዎች ታጠቅ ጦር ሰፈር ገብተው ሀገራችንን የታደቋት። እንዲህ መስዋዕትነት የተከፈለባት ታላቁ ሀገራችን ይህ ሁሉ መስዋዕት ከመከፈል በዘለለም በአፍሪካም በጥቁር ዘር ኩሩ ተብለን የምንታወቅ ህዝቦች ዛሬ እንዲህ አይነት ውርደት ውስጥ ስንገባ በጣም በጣም ያሳዝናል። እና በተቻለ መጠን አሁንም ታሪካችንን፣ ባህላችንን፣ ቋንቋችንን፣ ሃይማኖታችንን ጠብቀን እንድንቆይ በተቻለ መጠን ልዩነቶቻችንን በማይረቡ ህወሓትም በሉት ወይም ደግሞ ዛሬ ብልጽግና የሚባል ያመጡብንን የዘር ጣጣ ወደዛ ትተን እንደ ቀድሞ አባቶቻችን ለልጆቻችን ታሪክ ማሳለፍ እንችል ዘንድ አብረን እንሆን ነው ብለው እንግዲህ እንዳያችሁት ነው። መምህር ደምሰው ከደቡብ የመጣ ወንድማችን ነው። እንዴት አድርጎ ሀሳቡን በዝርዝር እንደገለጸ የደቡብ ህዝብ ራሱ ከሌላው ህዝብ ጋር ያለው ቁርኝት ምን እንደሚመስል በየትኛውም ቦታ ላይ ማንም ሰላም ያገኘ ህዝብ የለምና፣ ስለዚህ በጋራ ሆነን ህዝባችንን፣ ወገናችንን፣ ሀገራችንን መታደግ ይጠበቅብናል ነው ብለው ከልብ አመሰግናለሁ። ክቡራን ተመልካች አድማጮቻችን ከዝግጅቶቻችን ጋር እስካሁን ቆይታ አላደረጋችሁ ታላቅ አክብሮት አለኝ። በተቻለ መጠን አሁን ስትወጡ ይህን ዝግጅት ታዲያ ለሌላው ሼር አድርጉት፣ ላይክ አድርጉት። አዳዲስ ተመልካች አድማጮቻችንም ወደ ዝግጅታችን ብቅ በሉ። ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን ሁኑ። ሚዲያዎቻችንንም እንደገና አበረታቱ። ሱፐር ቻት፣ ሱፐር ስቲከር እንደዚሁም ደግሞ ጆይን አባል በመሆንም የዘውዱ ሾው ሚዲያን አበረታታት ያስፈልጋል። የራሳችሁ ሚዲያ ነው። የተለያዩ እንግዶችን እንደዚህ በየጊዜው በመጋበዝ ዜናዎችን በማቅረብ ወቅታዊ ጉዳዮችን ያለምንም ችግር በየጊዜው እንድታገኙ የሚያደርግ የራሳችሁ ሚዲያ፣ እናንተም ሀሳባችሁን የምትገልጹበት እውቀት ልምዳችሁን የምታካፍሉበት ሚዲያ ነው እና አባል እየሆናቸው ሚዲያውን አበረታቱ እላለሁኝ። እንግዲህ ለዛሬ በዚህ ቋጨን። በነገው ዕለት ደግሞ ሌሎች እንግዶች ይዘን መጥተን ወይም በሌሎች ዝግጅቶች እስከምንገናኝ ሰላም ጤና ይስጥልኝ ያልኩ የምሰናበታችሁ ዝግጅቱን በመምራት እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስት የነበርኩኝ። መልካም ጊዜ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው